በአሁኑ ጊዜ በኢትዮጵያ ዩቲዩብ መንደር ስሙ የማይጠራበት ጊዜ የለም። በመቶ ሺዎች የሚቆጠሩ ሰብስክራይበሮች፣ በሚሊዮኖች የሚቆጠሩ እይታዎችና የብዙዎች የሳቅ ምክንያት የሆነው አሌክስ ግን የሁሉ ስኬትና አድናቆት በአንድ ጀንበር የመጣ አይደለም፣ ከብዙ ፈተናና መከራ በኋላ እንጂ። ዛሬ የምነግራችሁ ታሪክ ስለ ሳቅ ብቻ አይደለም፣ ስለ እንባ፣ ስለ ብቸኝነትና ማንም የማያውቀው ከአሌክስ ሳቅ በስተጀርባ ያለ የህይወት ትግል ነው። ስለዚህ ሁላችሁም ሰብስክራይብ እና ላይክ በማድረግ ለሚቀጥሉት ደቂቃዎች የአሌክስን የስኬት ታሪክ ለማየት አብራችን ቆዩ። አሌክስ የተወለደውና ያደገው አዲስ አበባ ላይ ነበር። ነገር ግን ልጅነቱ እንደ ሪአክሽን ቪዲዮዎቹ ሁልጊዜም በሳቅ የተሞላ አልነበረም። ቤተሰቦቹን ለመርዳትና ራሱን ለመለወጥ የነበረው ፍላጎት በለጋ እድሜው ነበር የቀሰቀሰው። እናም ገና የሃይስኩል ተማሪ እያለ ጀምሮ ነበር የተለያዩ ስራዎችን መሞከርና ስኬታማ የሚሆንበትን መንገድ መፈለግ የጀመረው። ከዚህ ሁሉ ሙከራ በኋላ ግን አንድ ነገር አገኘ፣ ዩቲዩብ። አሌክስ ነገሮችን መሞከር የሚወድ ስለነበር ዩቲዩብን ለመሞከርና ከተሳካለትም ዩቲዩብን የገቢ ምንጭ ለማድረግ ወሰነ። ግን ይህ ውሳኔ ማንም ያልደገፈው ውሳኔ ነበር። ማንም የሚያበረታታው አልነበረም። ዩቲዩብ ለኢትዮጵያ አይሰራም፣ ጊዜህን አታጥፋ የሚሉ ድምጾች በየአቅጣጫው ይረብሹት ነበር። አሌክስ ግን በውስጡ አንድ ተስፋ ነበረው። አሌክስ ዩቲዩብ ላይ ጠንክሮ ከሰራና ስኬታማ መሆን ከቻለ የተሻለ የገቢ ምንጭ ማግኘት እንደሚችልና ህይወቱን ለአንዴና ለመጨረሻ ጊዜ መቀየር እንደሚችል ያምን ነበር። ስለዚህ ጉዞውን አንድ ብሎ ጀመረ። የመጀመሪያ ቪዲዮዎቹ ጥራት የሌላቸው፣ ድምጻቸው የማይሰማ እናም ብዙ እይታ የማይገኝላቸው ነበሩ። ከዚህ በተጨማሪም ኢንተርኔት ለማግኘት የሚከፍለው መስዋዕትነት፣ ቪዲዮ ኤዲት እያደረገ የሚያድርባቸው ሌሊቶች ብዙ ጊዜ ተስፋ የመቁረጥ ስሜት እንዲሰማውና ዩቲዩብን ለማቋረጥ እንዲያስብ አድርገውታል። ነገር ግን ዛሬ ካቆምኩ ነገን አላየውም በማለት ጠንክሮ መስራትና ያሰበውን ለማሳካት ደጋግሞ ሞከረ። እስከዚህ ድረስ ቪዲዮን ካያችሁትማ ሰብስክራይብ የግድ ነው። የዩቲዩብ አናላይቲክስ ላይ ማየት እንደቻልኩት ከ98% በላይ የሚሆኑ ተመልካቾች ሰብስክራይብ እያደረጉ አይደለም። ስለዚህ ሰብስክራይብ አድርጉና ወደ ቪዲዮን ቀጥል። ትግሉ ቀጠለ። ግን አሌክስ ስልቱን ቀየረ። የሰዎችን ልብ የሚነኩ፣ የሚያሳዝኑ፣ የሚያስደስቱና ከዕለት ተዕለት ህይወት ጋር የተቆራኙ የሪአክሽን ቪዲዮዎችን መስራት ጀመረ። ቀስ በቀስም ሰዎች ይህ ልጅ ማን ነው ማለት ጀመሩ። አሌቲዩብ የሚለውም ስም በየቤቱ መሰማት ጀመረ። በዚህ ምክንያትም አሌክስ የብዙዎች የሳቅ ምንጭና ሰዎች በእረፍት ጊዜያቸው ለመዝናናት የሚመርጡት ተወዳጅ ዩቲዩበር ለመሆን ቻለ። ዛሬ አሌክስ ከኢትዮጵያ ተጽዕኖ ፈጣሪ ዩቲዩበሮች አንዱ ሲሆን ዩቲዩብ ላይም ከ500,000 በላይ ሰብስክራይበሮች አሉ። ተስፋ እንዳደረገውም የተሻለ የገቢ ምንጭና እውቅናን ማግኘት ችሏል። የአሌክስ ስኬት ግን ከገንዘብ በላይ ነው። ስኬቱ ያንን ተስፋ ያቆረጠውን ወጣት ዛሬ ለብዙዎች ተምሳሌት ማድረግ መቻሉ ነው። የአሌክስ ታሪክ የሚነግረን አንድ ትልቅ እውነት አለ። ስኬት ማለት ያለህበት ቦታ ሳይሆን ለመድረስ የምትሄድበት ርቀት ነው። ዛሬ አንተም በሆነ ነገር ተስፋ ቆርጠህ ሊሆን ይችላል። አይሳካም ብለህ እያሰብህ ይሆናል። ግን አስተውል፣ አሌክስም ልክ እንዳንተ ነበር። ስለዚህ ዛሬውኑ ተነስ፣ ያሰብከውን ነገር ጀምር። አስተውል፣ ስኬት ከአንድ እርምጃ ይጀምራል። ለተመለከታችሁት አመሰግናለሁ። ይህንን ቪዲዮ አስተማሪና አነቃቂ ሆነ ካገኛችሁት ሰብስክራይብ እና ላይክ ማድረግ እንዳትረሱ። ስለ ቻናላችንና ስለ አሌክስ ያላችሁን ማንኛውም ሐሳብና አስተያየትም ኮሜንት ላይ ያሳውቁኝ። በቅርቡ 1000 ሰብስክራይብ ስንገባ ለእናንተ ለቤተሰቦቻችን ጊቫዌይ ስለምንሰጥም ሰብስክራይብ ማድረጋችሁና ቤተሰብ መሆናችሁን እንዳትረሱ። በቀጣይ በሌላ አስገራሚና አስደናቂ የስኬት ታሪክ እስከምንገናኝ ባይ።